የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምህን ሰላምህን ይቆም የመከራችን እንባ ግባ የሰላም አምላክ ግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፉ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማዋ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና ሕዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታቸውን የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌ ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም፣ ውርንጫውንም በመንገድ መተላለፊያ በደጅ ውጪ ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታረጉት ነው አሏቸው። በዚያም ከቆሙት አንዳንዶች ውርንጫውን የምትፈቱት ምን ልታደርጉ ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው፣ ተዋቸውም። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎቹም ከዛፍ ቅጠሎች እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና
በጌታ ስም የሚመጣ የተባረከ ነው። በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ሆሳዕና በአርያም እያሉ ይጮሁ ነበር። ኢየሱስም ወደ ኢየሩሳሌም መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋራ ወደ ቢታንያ ወጣ። ጆሮ ያለው መስማትን ይስማ አለ ጌታ ለደቀ መዛሙርቱ በማርቆስ ወንጌል ሲያስተምር። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሶስተኛ ወንጌል የሉቃስ ወንጌል ምዕራፍ 19 ቁጥር 28። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ 2ቱን ላከ። በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉት። ወደ ኢየሩሳሌምም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ላይ ያነጥፉ ነበር። በደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝቡ መካከል ከፈሪሳውያን አንዱ መምህር ሆይ ደቀ መዛሙርትን ገስጻቸው አሉት። መልሶ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ፣ በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽንም ወራት አላወቅሽምና። ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ በሉቃስ ወንጌል ሲያስተምር። አራተኛና የመጨረሻ ወንጌል የዮሐንስ ወንጌል ምዕራፍ 12 ቁጥር 12። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብም ኢየሱስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ። ኢየሱስ የአህያ ውርንጫ አግኝቶ በእርሱ ላይ ተቀመጠ። ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እነርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ይፈረድበታል አለ ጌታ ለደቀ መዛሙርቱ በቅዱስ ዮሐንስ ወንጌል ሲያስተምር። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንደምን አላችሁ ሁላችሁም ተወዳጆች? እንደሰማችሁት አራቱም ወንጌላውያን እንግዲህ በአንድ መንፈስ ቅዱስ ይህንን በዓል ተባብረው እጅግ በሚገርም ሁኔታ ጽፈውልናል። እንደየቅደም ተከተላቸው አብዛኛው የወንጌል ክፍል ምንም እንኳን በአራቱ ወንጌላውያን ውስጥ የሚጻፍ ወይ ደግሞ የተጻፈ የተገለጠ ቢሆንም ግን ተመሳሳዩ ነገር ስለሚበዛ ጥቅልል እያደረግን እናያለን። እያንዳንዱን ወንጌል ለየብቻ ብናብራራ ምናልባት ጊዜ ልንወስድ ስለምንችል ምንድነው የምናደርገው? ጥቅልል እያደረግን ነገር ግን ለየብቻ ይጻፉትን
ለየብቻ እናነሳለን። አንድ ጋር ማየት ያለብንን አንድ ጋር እናያለን። እግዚአብሔር አምላክ ለእናንተ የአእምሮ ንቃት ብርታትን ለኛም የምላስ መልስ አንደበት እንዲሆነን መልካምና ቅዱስ ፈቃዱ ይሁንልን። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ያለውን ኃይለ ቃል እንግዲህ ይህ በዓል ሆሳዕና እየተባለ ይጠራል። አሁን ወደ ምስጢር ገብተናል። ሆሳዕና እየተባለ ይጠራል። ሆሳዕና በቀድሞ በእስራኤል ልማድ የዳስ በዓል ወይም ደግሞ በዓለ ደብተራ እየተባለ ይጠራል። በዓለ ደብተራ ወይም የዳስ በዓል እየተባለ ይጠራል። ሆሳዕና ቃሉ የዕብራይስጥ ሲሆን ሆሳዕና ማለት አሁን አድን ማለት ነው። አድነን፣ አድነና፣ አድነን እንጂ ብለው በእንዲህ አይነት መልኩ አባቶቻችን ይተረጉማሉ። በጥቅሉ ግን ሆሳዕና በአርያም ማለት በሰማይ በአርያም ያለ መድኃኒት ማለት ነው። እናንተ ለመያዝ እንዲመቻችሁ ሆሳዕና በአርያም ማለት በአርያም በሰማይ ያለ ምን መድኃኒት ማለት ነው። ስለዚህ ሆሳዕና ማለት ብቻውን የቃሉ ትርጉም አሁን አድን፣ አሁን አድን ማለት ነው። ስለዚህ እንደውም በተለይ በአረማይክ ሆሼና ይሉታል፣ እባክህ አድን እንደማለት ነው። በአጠቃላይ ቃሉ በተለያየ ቋንቋዎች የሚለዋወጥ ቢሆንም ነገር ግን ሆሳዕና ማለት አሁን አድን ማለት ነው። ይህንን ቃል የምናገኘው በመዝሙር 118 ቁጥር 25 ላይ ታገኙታላችሁ። 118 ቁጥር 25 ላይ ኦ እግዚኦ አድንሶ ይላል። አቤቱ አሁን አድን፣ አቤቱ አሁን አድን ይላል ቅዱስ ዳዊት። ስለዚህ ከዚህ ቃል የተነሳ ነው ይሄ ኦ እግዚኦ አድንሶ የሚለው የግዕዝ ቃል ሲሆን ቀጥታ ሲተረጎም አቤቱ አሁን አድን። በዕብራይስጥ ደግሞ ይሄ ሆሳዕና ተብሎ ይጠራል። ሆሳዕና ተብሎ ይጠራል ማለት ነው። ከዛ በአርያም ማለት ያው በሰማይ በልዕልናው በክብሩ በከፍታው በታላቅነቱ ያለ ማለት ነው። ስለዚህ በጥቅሉ ሆሳዕና በአርያም ማለት በአርያም በሰማይ ያለ መድኃኒት ማለት ነው። ሆሳዕና አሁን አድን፣ አድነና፣ አድነን እንጂ እያሉ አባቶቻችን ይፈቱታል። እንግዲህ ከምንድን ነው የሚያድናቸው? ከምንድን ነው የሚያድነን ስንል ሁለት አይነት ነገሮችን ጠቁማቸዋለሁ። በመጀመሪያ በወቅቱ ጌታችን ኢየሱስ ክርስቶስ በመጣበት በስጋ በተገለጠበት ዘመን ኢየሩሳሌም በሮማውያን ቀኝ ግዛት ውስጥ እንደነበረች ሁላችሁም ታውቃላችሁ። ሮማውያን ቀኝ ገዝተዋት የነ ናቡከደነጾር ወይ ደግሞ ከዛ የነ ቄሳር አይ ቲንክ ናቡከደነጾር ቀደም ያሉ የነ ቄሳር አገዛዝ በጣም ሰልጥኖባቸው በጣም በጭንቀት የሚኖሩ በምርኮ የሚኖሩ በገዛ ሀገራቸው ተማርከው የገዛ ሀገራቸውን ውሃ በፍቃድ ነው የሚጠጡት። የገዛ ሀገራቸውን ምግብ በፍቃድ ነው የሚበሉት። እንደምታውቁት ባለፈው የምኩራብን ስንማር ገበያ ቤተክርስቲያን ምኩራብ አካባቢ ይነግዱ የነበሩት አንድም ከቄሳሮች ከሮማውያን ግብር ሽሽት ነው። በግድ እያስጨነቁ ግብር ይቀበሏቸው ነበር ብለናል። ስለዚህ ሆሳዕና ማለት አሁን አድን ከሆነ ከሚያድናቸው አንደኛ ምስጢሩ ዋና ወርቁ ከሳት ከሰይጣን ከዲያብሎስ አሰራር አገዛዝ አድነን ነፃ አውጣን ማለት ነው። ሰሙ ደግሞ ከሮማውያን በተለይ ጌታችን ኢየሱስ ክርስቶስን አምረረው የጠሉበት ምክንያት አይሁድ ከዚህ ከሆሳዕና በዓል ጋር በተያዘ እስከዛሬ ጌታችንን በብዙ ተቃውሞታል፣ ተፈታትነውታል። አይታችሁ ብዙ ጊዜ አይተናል ከዚህ በፊት። ግን አሁን የመጨረሻ ጥላቻቸው የጨመረበትና በቃ በዚህ ሰው ላይ ሞት የፈረዱበት ሆሳዕና ላይ ያደረገው ነገር ህዝቡ ሁሉ በቢታንያ ያሉ በሮም ያሉ አጠቃላይ የመጡ አይሁዶች ከሌላ ቦታም የመጡ አይሁዶች በዚህ በቢታንያ የነበሩ ሁሉ ጌታችን ኢየሱስ ተከትለው ሆሳዕና በአርያም እያሉ አመስግነውታል። ይሄንን የአይሁድ ሊቃነ ካህናትን እጅግ በጣም እረፍት ነስቷል። በዚህ ምክንያት ምን እንዳሉ እነሱ ጌታ ምን እንደመለሰላቸው እናያለን። ስለዚህ ሆሳዕና ማለት አሁን አድን፣ አድነና፣ አድነን እንጂ ማለት ነው። ይሄም ኦ እግዚኦ አድንሶ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙ አቤቱ አሁን አድን በመዝሙር 117 ቅንፍ 118 ቁጥር 25
ላይ እናገኛለን ማለት ነው። ሌላው ጌታችን ኢየሱስ ክርስቶስ ሆሳዕና ያደረገበት የሆሳዕና ዑደት ያደረገበት አሁንም ሁለት ምክንያቶች አሉ። አንደኛው በበዓሉ እስረኞችን ሊፈታ የታሰሩትን ሊፈታ ከኃጢአት የታሰሩትን በደዌ ዳኛ ባልጋ ቁራኛ ያሉትን ሊፈታ ሆሳዕና ዑደት አድርጓል። መፈታት ያለባቸው በኢየሩሳሌም በቤተፋጌ በቢታንያ ከደብረ ዘይት ጀምሮ ሲወርድ ከዛ ጀምሮ እስከ ቢታንያ ያሉ ብዙ አንካሶች ብዙ ህመምተኞች ይጠብቁት ስለነበረ እነሱ መፈታት አለባቸው። እንዲሁ ደግሞ በቃሉ በሰይጣን የታሰሩትን በአጋንንት የታሰሩትን በኃጢአት የታሰሩትን ይፈታ ዘንድ ብርሃንን ወንጌልን ይገልጥላቸው ዘንድ የተገባ ስለሆነ ጌታችን ኢየሱስ ክርስቶስ በዓለ ሆሳዕናን ስለ ሁለት ነገር አደረገ። አንደኛ ህሙማነ ስጋን ከህመማቸው ሊፈታ፣ ህሙማነ ነፍስን እነሆ ከሰይጣን ቁራኛነት ሊፈታ። ይሄ አንደኛው። ሁለተኛው ግን ምንድነው? የነቢያትን ትንቢት ለመፈጸም ጌታችን የሆሳዕና ዑደት አድርጓል። እንግዲህ እንደምታውቁት ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ነቢያት የተናገሩትን ትንቢት የቆጠሩትን ሱባኤ ጥንቅቅ አድርጎ የፈጸመ የነቢያት የትንቢታቸው ፍጻሜ የሱባኤያቸው መቋጫ የሆነ አባት መሆኑን ሁላችን ከዚህ በፊት በደጋጋሚ ሰምተናል። ስለዚህ ጌታችን ሆሳዕናን ለምን አደረገ ብትባሉ ባጭሩ ለሁለት ነገር። ለምን አንደኛ ህሙማንን የታመሙት ህሙማነ ስጋን ሊፈውስ ሊፈታ ከህመማቸው ሊገላግል፣ እንደገና ደግሞ ህሙማነ ነፍስን ደግሞ በቃሉ ወንጌልን በማስተማር ወንጌልን በመግለጥ በኃጢአት በጨለማ ያሉትን በቃሉ ህሙማነ ነፍስን ሊፈታ የሚፈታው ከሰይጣን። እነዚህ ሁለቱ በስጋና በነፍስ መፈታት ስለሆነ በአንድ እንይዛቸዋለን። ሁለተኛው የነቢያትን ትንቢት ለመፈጸም ነው ይለናል። እሺ ጌታችን ኢየሱስ ክርስቶስ ከደብረ ዘይት ወረደና ከደብረ ዘይት ወርዶ በቤተፋጌ በምትባል መንደር በዛ ሲደርስ ከደቀ መዛሙርቱ ሁለቱን ላከ ይላል። እንግዲህ ቃሉን እንስኪ ወደ ኢየሱስ ቀርበው ወደ ደብረ ዘይት ወደ ቤተልሔም ፋጌ ሲደርሱ ያን ጊዜ የከደቀ መዛሙርቱ እንግዲህ ፋጌ ማለት የተመሳቀለ መንገድ የተመሳቀለ ጎዳና ነው ይላሉ አባቶች። አንድም ፋጌ ማለት ብለው ከንፈሩ የተፈገፈገ የተሰነጠቀ አንድ ሰው ነበረ በዚች መንደር ውስጥና በሱ ምክንያት ፋጌ ተብላለች ብለው የሚናገሩ አሉ። ያው አንዳንድ ጊዜ በሰው ስም ከተሞች ይሰየማሉ። መንገድም ሊሆን ይችላል፣ ከተማ ሰፈር በሰው ስም ይሰየማል። እናንተ ግን ከሁለቱ አንደኛውን ዋናውን ሚስጥር መያዝ አለባችሁ። የትኛውን? ቤተፋጌ ማለት የተመሳቀለ መንገድ የተመሳቀለ ጎዳና ማለት ነው። ጌታችን ኢየሱስ ክርስቶስ ለምንድነው ካልጠፋ መንገድ በተመሳቀለ ጎዳና የመጣው ወደ ቤተፋጌ የመጣው ስትሉ ምንድነው መልሱ? እነሆ በመስቀል በተመሳቀለ በመስቀል ነፍሴን ስጋዬን ቆርሼ ደሜን አፍሼ የማድንበት ቀን ቀርቧል፣ በመስቀል ዓለምን የሚበጅበት ቀን ቀርቧል ብሎ ጌታችን ኢየሱስ ወደ ቤተፋጌ ላካቸው። በቤተፋጌ ሆኖ ሳለ ከፊታችሁ ወዳለችው መንደር ሂዱ ብሎ አዛቸው። እሱ የት ሆኖ? ከደብረ ዘይት ወርዶ ቤተፋጌ የምትባል መንደር የተመሳቀለ ቦታ ላይ ሆኖ ማለት ነው። ያ ማለት በመስቀል ሞቼ ተሰቅዬ አድናቸዋለሁ ሲል ነው ይላሉ አባቶቻችን። እንግዲህ ሁለተኛው ሚስጥር በፊታችሁ ወዳለችው መንደር ሂዱ ይላል። በደንብ ልብ በሉ ተወዳጆች። በፊታችሁ ወዳለችው መንደር ማናት መንደሯ? ስሟ አይታወቅም። ለምን? ይገርማችኋል። ከላይ ስናየው ማለት ነው በጣም በደንብ ምስጢር የምታዳምጡ በደንብ የምትከታተሉ ሰዎች ካላችሁ በጣም የሚገርም ነገር ነው። ወደ ኢየሩሳሌም ቀርበው አለ፣ ኢየሩሳሌም ተጠራች። ወደ ደብረ ዘይት አለ፣ ደብረ ዘይት ተጠራች። ወደ ቤተፋጌ ተጠራች። ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። ሁለቱ የተባሉት እነማን ናቸው? አባቶቻችን ሁለት አይነት ትርጓሜ ይሰጣሉ። አንደኛው ከደቀ መዛሙርቱ ሁለቱ የተባሉት ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው የሚሉ አሉ። በስፋት ብዙ ሊቃውንት ሁለቱ የተባሉት ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። እናንተ ስትጠየቁ መያዝ ያለባችሁ ዋናውን ብዙ ሊቃውንት በምስጢር የጻፉት ማን ብለው ነው? ቅዱስ ጴጥሮስና ቅዱስ ዮሐንስ ሁለቱ። አንድም ቅዱስ ዮሐንስና ቅዱስ ያዕቆብ ናቸው
የሚሉ አሉ። ግን በይበልጥ እኛ ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው በሚለው እንያዝ። ስለዚህ እንመልከት። ኢየሩሳሌምን ጠራ፣ ደብረ ዘይትን ጠራ፣ ቤተፋጌ ጠራና እንዲህ አላቸው አለ። እንዴት? በፊታቸው ወዳለችው መንደር ሂዱአል። ስራ ሊሰሩ ነው ደቀ መዛሙርቱ። ልብ በሉ። ስራ ሲሰሩ ወደፊታችሁ ጌታችን ኢየሱስ ክርስቶስ ከፊታቸው ያለችውን መንደር ስሟን አያውቃትም? ስሟ አትታወቅም? ስም የሌላት መንደር ናት አላት። ለምን ታዲያ ለምን በፊታችሁ አለ? ለምን ስሟን አልጠቀሰም ስትሉ ምንድነው ይላሉ ሊቃውንቴን ሲያፈሰጥሩ፣ መፈታት ለታወቁ በስም ለገነኑ በስም ለታወቁ አንቱ ለተባሉ ብቻ ስላልሆነ ይላሉ። አይታችኋል? በጣም የሚገርም መፈታት። ምክንያቱም ሂዱና በደብረ ዘይት ወዳለችው ሂዱና ከደብረ ዘይት ፈታችሁ አምጡ ቢባል ፍቱ የተባሉት የደብረ ዘይትን ሰዎች እንጂ መችኛን ነው ሊሉ ይችሉ ነው። ወይ ደግሞ ቢታንያ ሄዳችሁ ፈታችሁ አምጡ፣ ቤተፋጌ ሄዳችሁ ፈታችሁ አምጡ፣ ናዝሬት ገላ ሄዳችሁ ፈታችሁ አምጡ፣ አለያም ወደ ወጣ ብላችሁ ወደ ሮም ሄዳችሁ ፈታችሁ አምጣ። ስም ወዳልተጠቀሰ ምክንያቱስ እግዚአብሔር እስረኞችን የሚፈታው ነፍሳትን የሚፈታው እኛን የሚፈታው ስም ያላቸውን አንቱ የተባሉትን እገሌና እገሌ የሚባሉትን ብቻ ሳይሆን ስም የሌላቸውን በስም የማይታወቁ አንቱ የማይባሉትን ጭምር ይህ መፈታት ለነሱም ይገባል። አይታችኋል? ስለዚህ በፊታችሁ ወዳለው መንደር ሂዱ። መፈታት በስም ለታወቁም ላልታወቁ ስለሆነ በፊታችሁ ወዳለው መንደር ሂዱ። በዚያ ጊዜ የታሰረች አህያ ውርንጫ ከእርሷ ጋር ታገኛላችሁ ይላል። የታሰረች አህያ ውርንጫ ታገኛላችሁ። ስለዚህ ደቀ መዛሙርቱ ከፊታችሁ ወዳለው መንደር ሂዱ ሲባሉ መንደሯ ማናት? ሄደን ብናጣስ፣ እንዲህ ብናረግስ፣ በዚህ ብንወርድስ፣ በዚህ ብንወጣስ ብለው ሰበብ አላበዙም። ይህን ታላቅ ታዛዥነትን ታላቅ ክብርን እናያለን። ታላቅ ክብርን ታላቅ ታዛዥነትን እናያለን። ምንም ሳያንጎራጉሩ ተቀብለው ወደፊታቸው መንደር ሄዱ። እንግዲህ ሞት ወደዚህ ዓለም የመጣው ባለመታዘዝ ነው። እንግዲህ በአንዱ አዳም አለመታዘዝ ሁላችን እንድንሞት በክርስቶስ ኢየሱስ መታዘዝ እንዲሁ ሕያው እንሆናለን ብሎ ቅዱስ ጳውሎስ እንደተናገረ ባለመታዘዝ በእንቢታ ምክንያት አዳም አትብላ የተባለውን ነገር በመብላት በእንቢተኝነት ሞት ወደዚህ ዓለም መጣ። ክርስቶስ ኢየሱስ እስከ ሞት ድረስ በመታዘዝ ዓለምን ዋጀ። ስለዚህ መታዘዝ በጣም ትልቅ ነገር ነው። ስለዚህ ሐዋርያት ኢየሱስ ክርስቶስ የሰጣቸው ስልጣን ሁሉን እንደሚያከናውን ሁሉን እንደሚያደርግ በእምነት በመቀበል በፊታቸው ወዳለው መንደር ሄዱ። ሲሄዱ የታሰረች አህያና ውርንጫ አገኙ። አህያና ውርንጫ የሚለውን እንመለስበታለን። ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡ። አህያይቱ እንዲሁም ደግሞ ውርንጫዎች ሁለቱም ታስረዋል። ማንም አንዳች ብላችሁ ለጌታ ያስፈልጉታል በሉ ወዲያውም ይሰዳችኋል። እንግዲህ እነዚህ አህዮች ሌባ ሰርቆ ያሰራቸው ናቸው። በደንብ ስሙ። እነዚህ አህዮች ሌባ ሰርቆ ያሰራቸው ናቸው። እንዴ ዲያቆን በምን አወክ ብትሉኝ ቃሉ ምን ይላል መሰላችሁ? ማንም አንዳች ብላችሁ ለጌታ ያስፈልጉታል፣ ባለቤቱ ነው። ለምሳሌ እናንተ የሆነ አህያ ጠፍቶ የሚገባ ወይም የታሰረ አህያ ተሰርቆ የተገኘ አህያ ግቢያችሁ ቢታሰር ወይ ደግሞ በራችሁ ላይ ቢታሰር አንድ ሰው መጥቶ ያንን አህያ ቢፈታ ለምን ትፈታለህ ሲባል አረ ባለቤቱ ነኝ የአህያው ጌታ ነኝ ካለ ምን ትላላችሁ? ዝም ነው የምትሉት። ባለቤት አለ። ባለቤቱ ከተገኘ ወጣቻል። ስለዚህ አንዳች ቢላችሁ ጌታ ይፈልገዋል፣ ለጌታ ያስፈልጋሉ በሉ ወዲያውኑ ይሰዳችኋል፣ ምንም አይላችሁም። ምክንያቱም ባለቤት ተገኝቶላቸዋል እነዚህ አህዮች። ስለዚህ ይሄንን ምስጢር በጣም በሚገርም ሁኔታ እናያለን። ስለዚህ ፋጌን አይተናል። ከደቀ መዛሙርቱ ሁለቱ ዮሐንስና ጴጥሮስ ናቸው። አንድም ዮሐንስና ኒቆዲሞስ ምክንያት ሳያበዙ ደቀ መዛሙርቱ እሺ ብለው ታዘዙ። በነገሮች ሁሉ መንፈሳዊ ለሆነው ለሚያንጸን ለሚያበረታን ከእግዚአብሔር ጋር ለሚያስታርቀን ነገር ሁሉ እንድንታዘዝ እጃችን ልባችን የተዘረጋ እንዲሆን መልካምና ቅዱስ ፍቃድ ይሁንልን። ስለዚህ ሐዋርያት በእምነት ሳይጠራጠሩ በታዛዥነት ሄደው
አህያውን መፍታት ጀመሩ። ከዛ እኛ አህዮች የኒቆዲሞስ አህዮች ናቸው። በደንብ ስሙኝ እጠይቃቸዋለሁ እንዳትረሱ። አህዮቹ የኒቆዲሞስ ተሰርቀው ነው የመጡት። ሌባው ሰርቆ አመጡ አስሯቸዋል። ጌታችን ይሄንን ስለሚያውቅ በፊታችሁ መንደር ሂዱ፣ ተሰርቆ የታሰረ ያለ አህያ ታገኛላችሁ። ለምን ቢላችሁ ባለቤቱ ነው የላከን፣ ጌታ ነው የላከን። አንድም እግዚአብሔር ፈጣሪያቸው ነውና ይላል። አንድም እግዚአብሔር የነቢያትን ትንቢት ለመፈጸም እግዚአብሔር ባወቀ የመዳንነትን ስራ ለመስራት አህዮችን መርጧቸዋልና። አንድም ይሉና ምንም እንኳን በገንዘብ የገዛው ጌታ ባይሆንም ነገር ግን ፈጣሪያቸው ሰሪያቸው አምላካቸው ነውና አንዳች ቢሏችሁ ለጌታ ያስፈልጋሉ በሉ። ይሄን ስትሉ ባለቤቱ እንደፈለጋቸው አውቆ የሰረቀው ሰውዬ ምንም ሊላችሁ አይችልም። ስለዚህ ከደቀ መዛሙርቱ ሁለቱን ላከ፣ ዮሐንስና ጴጥሮስ ናቸው። በፊታቸው ወዳለችው መንደር ሂዱ፣ የታሰረች አህያ ውርንጫም ታገኛላችሁ። ያ ማለት መፈታት ለትልልቆች ብቻ አይደለም፣ ለልጆችም ጭምር ነው። ለልጆችም ጭምር እግዚአብሔር ሊቀመጥባቸው የወደደው ሊያድርባቸው የወደደው ትልልቆችን አንቱ የተባሉትን ብቻ ሳይሆን ሕፃናትንም ጭምር ይመርጣል። እግዚአብሔር ሕፃናትም ጭምር ይወዳል፣ በሕፃናትም ያድራል፣ በሕፃናትም አድሮ ስራ ያሰራል። ይሄንን እናያለን ወደፊት። እሺ፣ ስለዚህ ሁሉ በእርሱ ዘንድ የታወቀ የተገለጠ ነውና ይላል። ሂዱ፣ ከፊታቸው ወዳለው መንደር ሂዱ። ሰው ሰርቆ ሌባ ሰርቆ ያሰራቸው አህያ ታገኛላችሁ ማለቱ እግዚአብሔር በቤተ ፋጌ ሆኖ በፊታችሁ ክርስቶስ ኢየሱስ በቤተ ፋጌ ማነው በቤተ ፋጌ በተመሳቀለ ጎዳና ሆኖ በፊታችሁ ወዳለችው መንደር ሂዱ፣ አህያ ታገኛላችሁ፣ ፈታችሁ አምጡ ማለቱ በእግዚአብሔር ዘንድ ሁሉ የተገለጠ ሁሉ የታወቀ መሆኑን ለማጠየቅ ነው ይላሉ። ለዚህም የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ይሄንን ማንበብ ወይም ደግሞ መመልከት ትችላላችሁ። እሺ፣ ከዛ በኋላስ ደቀ መዛሙርቱ ሳያመነቱ ሄደው እሺ፣ ከዛ በኋላ በፊታችሁ ወዳለው መባሉ እንግዲህ መፈታት ስም ላላቸው ለታወቁ ብቻ ሳይሆን ስም ለሌላቸው አንቱ ለማይባሉ በሰው ዘንድ ለተረሱ ጭምር ስለሆነ ጌታችን በፊታቸው የመንደሯን ስም ሳይጠቅስ በፊታችሁ ወዳለው መንደር ሂዱ አላቸው። ሌላው የሐዋርያትን ስልጣነ ክህነት ያጠይቃል። እንግዲህ ከሐዋርያት መካከል ሁለቱን ሂዱና ፈታችሁ አምጡልኝ። እንግዲህ ሐዋርያት እየፈቱ በኃጢአት የታሰሩትን በበደል የተያዙትን እየፈቱ ወደ ክርስቶስ የሚያቀርቡ የመፍታትና የማሰርን ስልጣን ከጌታችን ከኢየሱስ ክርስቶስ የተቀበሉ እነሱ መሆኑን ለማጠየቅ ሄዳችሁ ፈታችሁ አምጡልኝ አለ። ከዛ ለጌታ ያስፈልጉታል ይላል። ለጌታ ያስፈልጉታል። ሁሉ ለጌታ ለምን ለጌታ ያስፈልጉታል? ሁላችንም ለጌታ እናስፈልገዋለን። ሁላችንም ጌታ ይወደናል፣ ጌታ ያቀርበናል። ስለዚህ ጌታ ይፈሻችኋል፣ ባለቤታችሁ ይፈልጋችኋል ብላችሁ አምጡልኛል። እንግዲህ አህዮቹ አንዲቷ እናቲት ናት፣ ሁለተኛ ደግሞ ውርንጫዋ ናት። እንግዲህ ማንም ያልተቀመጠባት ውርንጫና እናቲቱ አህያ ሁለቱ፣ እናቲቱ መጫን የለመደች ኮርቻ የለመደች ሸክም የለመደች ናት። ውርንጫይቱ ደግሞ መጫን ያልለመደች የሰው ገላ የሰው አካል ያልነካት ማንም ያልተቀመጠባት አህያ ኮርቻ ያልለመደች አህያ የአህያይቱ ውርንጫ ናት። እሺ እንመለሳለን ወደ አህያይቱ ውርንጫ። ሰው ሁሉ ከማይሰራ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ነው። አንድም ፈታችሁ አምጡልኝ ማለቱ ሰውን ሁሉ ከማሰር ኃጢአት ከኃጢአት መስራት የሚፈታበት ጊዜ እንሆ ደርሷል ለማጠየቅ ይላሉ። ሌላው በተፈጥሮ ጌታቸው ነውና አህያ ግዕዛን ዕውቀት የላትም፣ መንፈሳዊ ዕውቀት የተራቆተ። እንግዲህ አህያ ዕውቀት የላትም፣ ግዕዛን የላትም፣ አታስብም፣ አታገናዝብም፣ ዕውቀትም የላትም። ይህ ማለት መንፈሳዊ ዕውቀት ያነሳቸው መንፈሳዊ ነገር አገናዝበው መስራት የማይችሉ መንፈሳዊ ሕግ ያልተሰጣቸው አሕዛብንም ጭምር ፈታችሁ አምጡልኝ። ዕውቀት ያነሳቸውን ሁሉ ጥበብ ቤቷን ሰራች፣ ሰባቱን ምሰሶቿን አዕማዶቿንም አቆመች፣ ፍሪዳዋንም አረደች፣ ማዕዷንም አዘጋጀች። ከዛ በረጅም ስብከት እናንተ ዕውቀት ያነሳችሁ ከዕውቀት የተራቆታችሁ ኑ የኔን ወይን ጠጡ፣
ኑ የኔን ምግብ ህብስት ብሉ እያለች በረጅም ስብከት ጥበብ ያነሳቸውን ዕውቀት ያነሳቸውን ትጠራለች ይላል ታላቁ አባት ቅዱስ ዲዮስቆሮስ። ቅዱስ ኤጲፋኒዮስ፣ ቅዱስ ዲዮስቆሮስ በዚህ በጸሎተ ፈትቶ ወይም ደግሞ ጸሎተ ፈትቶ ላይ ይሄንን ሐሳብ ያነሱታል። ቅዳሴ መሃል ላይ ሰራዊተ መላእክቱ ከመባሉ በፊት ከዛ በፊት መሃል ላይ ይሄንን ሐሳብ ያነሳሉ። ስለዚህ አህያ ግዛን እንደሌላት ሁሉ ከዕውቀት የጎደለች እንደሆነች ሁሉ ዕውቀት ያነሳቸውንም ጭምር ፈታችሁ አምጡልኝ። ሌላው የሐዋርያት ዋና የሥራ ድርሻቸው በወንጌል በክርስቶስ ቃል ነፍሳትን እየፈቱ እያስተማሩ ወደ ክርስቶስ ማቅረብ ነው ይላል። ተቀመጠባቸው፣ እነዚህ በሁለቱ አህዮች ላይ ተቀመጠባቸው። እንደውም አንዳንዶቹ ሊቃውንት ምን ይላሉ? እነዚህን አህዮች ትንቢት ውርንጫዋን አህያ በጥበብ ከፍ አድርጎ አሳድጎ ከእናቲቱ እኩል አድርጎ ሁለቱም ላይ ተቀመጠ የሚሉ አሉ። አንድም ከደብረ ዘይት እስከ ኢየሩሳሌም ድረስ ያለው ርቀት 14 ምዕራፍ ያህል ነው ይላሉ። በነገራችን ላይ አንድ ምዕራፍ ማለት በዚህ አጋጣሚ ይችን ነገር ልንገራችሁ፣ ብዙ ጊዜ ታገኛላችሁ በመጽሐፍ ይሄ በሜትር ወይ በካሬ ምናምን አይደለም። ብዙ ጊዜ አንድ ምዕራፍ 2 ምዕራፍ ምን የሚባል ነገር ታያለ። አንድ ምዕራፍ ማለት ምን ማለት መሰላችሁ? አንድ ምዕራፍ ማለት አንድ ሰው ሌላኛውን ሰው አይቶ መለየት እስከሚችልበት ድረስ ማለት ነው። ለምሳሌ እኔ እዚህ ጋር ቁጭ ብዬ እዛ ጋር ያለውን ሰው አይቼ መልኩን አይቼ መለየት እስከምችልበት ድረስ ያለው አንድ ምዕራፍ ይባላል። ለምሳሌ አንዳንድ ጊዜ ሩቅ ያለ ሰው ይሄ ሰውዬ ከሌ ነው እንዴ አይደለም ይባላል ሩቅ ስለሆነ። ግን አንድ ምዕራፍ የሚባለው ምን ያህል እንደሆነ ታውቃላችሁ? አንድን ሰው በደንብ መልኩን አይታችሁ ለመለየት እስከሚያስችላችሁ ያለው ርቀት ነው ይላል። ያለው በደንብ አጥርተን በቃ ከሌ እርግጠኛ እቺ ሰላም ናት ወይም ደግሞ እቺ አይንየና አይን ዓለም ናት ወይ መራተ ወንጌል ናት ወይ ነው ጽጌ ናት ወይ ሰላም ናት ብሎ ለመለየት እስከሚያስችል ድረስ ያለው ክፍተት። ለምሳሌ ሰላም እዚህ ጋር አለች፣ ጽጌ ደግሞ ወይ መራተ ወንጌል እዛ ጋር አለች። ሁለቱ ተያይተው በደንብ ማለት በደንብ ናት አይደለችም ብሎ የሚያጠራጥር ሳይሆን በትክክል ተያይተው ለመለየት እስከሚቻላቸው ያለው መሃል አንድ ምዕራፍ ይባላል። አይ ቲንክ ግልጽ ነው ብዬ አስባለሁ። ስለዚህ 16 ምዕራፍ ነው ምዕራፉ። 14ቱን ምዕራፍ ጌታችን ኢየሱስ ክርስቶስ በእግሩ ሄደ ይላል። 14ቱን ምዕራፍ በእግሩ ሄደ። ከዛስ 2 ምዕራፍ ይቀረዋል። 2ቱን ምዕራፍ ደግሞ በእናቲቱ ሄደ። ከዛ ደግሞ 3ቱን ዑደት ደግሞ በውርንጫዋ ይላሉ ሊቃውንት። አንድም 2ቱንም ተቀመጠባቸው የሚሉ አሉ። አንድም ደግሞ ጌታችን 16 ምዕራፍ ነው እስከ ኢየሩሳሌም ቤተ መቅደስ ያለው ይላሉ። ከ16ቱ ምዕራፍ 14ቱን በእግሩ ሄደ፣ 2ቱን በእናቲቱ ሄደ፣ ዑደቱን ደግሞ በአህያይቱ ውርንጫ አደረገ። በሁለቱም ላይ ነው የተቀመጠው። እሺ ከዛ በኋላ ምንድነው የሚሆነው? ልብሳቸውን በአህያይቱ ላይ ጫኑ ይላል። በአህያይቱ ላይ ልብሳቸውን ጫኑ። አንድም እንግዲህ እንደምታውቁት ትልቂቷ አህያ እናቲቷ አህያ ኮርቻ የለመደች ናት። ሰው መሸከም የለመደች ናት። ስለዚህ ትልቋ እናቲቷ የአይሁድ ውርንጫይቱ ደግሞ የአሕዛብ። እናቲቷ ኮርቻ ሰው መቀመጥ የለመደባት እንደሆነ ሁሉ አይሁድ ሕግን መፈጸም ሕግን መስራት የለመዱ ናቸውና ሕግ ያላቸው ናቸው። በሕግ መኖር የለመዱ ናቸው። የአህያይቱ ግልገል ኮርቻ መሸከም እንደማትችል ወይ ደግሞ እንዳልለመደች ሁሉ አሕዛብ በሕግ መኖር በሕግን መስራት የለመዱ አይደለምና፣ ነገር ግን ክርስቶስ ሕግ የሚያውቁትንም በሕግ መሄድ የለመዱትንም ሕግ የማያውቁትንም ያለ ሕግ የሚሄዱትንም አንድ ጋር ሰብስቦ አደረባቸው ወይም ደግሞ ሁለቱንም ከእስራት ፈታቸው ይላል። እሺ ለጌታ ያስፈልጉታል የሚለውን አይተናል። እሺ ወደ ኋላ እንመለስና ስለ አህያይቱና አህያይቱ ግልገል አንዳንድ ነገር ልንገራችሁ። አህያይቱና ውርንጫ። በነገራችን ላይ ጌታችን ኢየሱስ ክርስቶስ ለምን በፈረስ አልመጣም? ለምን ሌላ መጓጓዣ አልተጠቀመም? አንደኛ ትንቢት ለመፈጸም ትንቢት የቱ ጋር አለ? በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንዲህ የሚል ኃይለ ቃል አለ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣
አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ አንቺ ኢየሩሳሌም፣ አንቺ የጽዮን ልጅ እልል በይ፣ የኢየሩሳሌም ደስ ይበልሽ፣ የዋህ የሆነ ጻድቅ የሆነ ንጉሥሽ በአህያይቱና በአህያይቱ ግልገል በውርንጫዋ ተቀምጦ ትሑት ሆኖ ይመጣል አለ። በዚህ ቀን ይህ የዘካርያስ ትንቢት ተፈጸመ። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። ስለዚህ በአህያይቱና በአህያይቱ ውርንጫ የመቀመጡ ምስጢር የነቢያትን ትንቢት እንዲህ ያለውን የነቢያትን ትንቢት ለመፈጸም ነው። ሌላው በእስራኤላውያን ልማድ እንዲህ አይነት ልማዶች አሉ። በእስራኤል ዘመን አህያ ለምሳሌ አሉ አባቶቻችን ዘመኑ ወደፊት የሚመጣው ዘመነ ሰላም ወይ ደግሞ የሰላም ዘመን ከሆነ ነጭ ጥምጥም ጠምጥመው ነጭ ሐር ለብሰው ነጭ መጎናጸፊያ ደርበው በነጭ አህያ መነሳንስ ይዘው ነጭ መነሳንስ ይዘው ይታያሉ። ነቢያት የቀደሙ አባቶች እንዲህ ያደርጋሉ። ስለዚህ ህዝቡ ይሄን ሲያይ መጪው ዘመን የሰላም የእርቅ የበረከት መሆኑን ይረዳል። የእርቅ የሰላም የበረከት ዘመን መሆኑን ይረዳል። ሁለተኛ እንዲሁ ደግሞ መጪው ዘመን የጦርነት የብጥብጥ ዘመን መሆኑን ለማሳወቅ ይላሉ አባቶች በፈረስ ተቀምጠው ዘገር ነጥቀው ጥቁር ልብስ ለብሰው ይመጣሉ ይላል። እንግዲህ ዘገር ማለት ይሄ መቋሚያ ጫፉ ላይ የጦር ምልክት በትር ሆኖ ጫፉ ላይ የጦር መውጊያ ምልክት ያለው ይላል። ስለዚህ ዘመነ ሰላም የሆነ እንደሆነ በአህያ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጥምጥም ይጠመጥማሉ፣ ነጭ ካባ ይደርባሉ። ይሄንን አይተው ይሄንን አድርገው ወደ ከተማ የገቡ እንደሆነ ዘመኑ የሰላም የበረከት ዘመን መሆኑን ህዝቡ በዚህ ይረዳል። እንዲሁ ደግሞ መጪው ዘመን የጦርነት የብጥብጥ የመዓት ዘመን ከሆነ ደግሞ በፈረስ ተቀምጠው ዘገር ነጥቀው ጥቁር ልብስ ለብሰው በደስ በማይል የፊት ገጽታ ይታያል። ይህ የሆነ እንደሆነ ህዝቡ መጪው ዘመን የጦርነት የብጥብጥ ዘመን መሆኑን ይረዳል፣ ያውቃል። ስለዚህ እንዲህ አይነት ልማድ እስራኤላውያን ነበራቸው። ያን ጊዜ እስራኤላውያን ዘመኑ ክፉ እንደሆነ ያውቃሉ ይላል። እንግዲህ ፈረስ የጦርነት ምሳሌ ነው። ፈረስ የጦርነት ምሳሌ ነው። ፈረስ ለጦርነት ይዘጋጅ፣ ድል ግን ከእግዚአብሔር ነው ይላል። ፈረስ ለጦርነት ይዘጋጅ፣ ድል ግን ከእግዚአብሔር ነው። መጽሐፈ ምሳሌ 21:31 ይሄ እንደዚህ የሚል ኃይለ ቃል እናገኛለን። ሌላው እሺ አለፍ እያለን ዋና ነጥቦችን እናያለን። አንድም ስለዚህ በተለይ መከራ ትዕግስት ሸክሞን ድካም ሁሉን ትችላለህ ድካም ጭምር ይላል። እንግዲህ አህያ እንደምታውቁት በአህያ የተቀመጠበት አንዱ ምክንያት አህያ መከራ ትዕግስት ሸክም ትችላለች። ስለዚህ በአንድም ከአህያ የጽናት ተምሳሌት ናት። እንደምታውቁት ጭነት ትችላለች፣ ትዕግስት አላት፣ ትሸከማለች። እንደዛም ሆና ደግሞ ትደበደብማለች። በዚህ ሁሉ ለምሳሌ አባቶቻችን መከራ አድርሰውባቸው በትዕግስት ታግሰው ብዙ ነገር እያሸከሟቸው ሳይደክሙ ሳይታክቱ በዛ ላይ እየገረፏቸው በሰንሰለት በዚህ ሁሉ መከራ አልፈዋልና አህያ የትዕግስት የጽናት ተምሳሌት ናት። የእስራኤል ክብር የበልዓም እብደት አገደች ይላል። አንድም አህያ በነገራችን ላይ አህያ ብዙ ቦታዎች ላይ እናያለን በመጽሐፍ ዋናዎቹ ልንገራችሁ። ለምሳሌ አህያ የምናገኝበት መንገድ በዚህ በኦሪት ዘኍልቍ ምዕራፍ 22 ቁጥር 21 በነገራችን ላይ የ6 ደቂቃ ቪዲዮ ለቅቄላችሁ ነበር ዩቲዩብ ላይ፣ እንግዲህ ስትወጡ ታዩታላችሁ። ስለዚህ አህያ በበርከት ባሉ ቦታዎች ላይ እናያታለን። ከበልዓም ጋር ስትነጋገር ለመጀመሪያ ከበልዓም ግዕዛን ካለው ከሰው ፍጡር ከበልዓም ቀድማ የእግዚአብሔርን መልአክ ቅዱስ ሚካኤልን ያየች በፊቱም የተንበረከከች ስለ መልአኩ ክብር ያልተነቃነቀች አህያ ናት። ስለዚህ ይሄንን በዚህ እናያለን። ሌላው በነገራችን ላይ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን በቤተልሔም ስትወልደው
በዛ በብርድ ወራት ካማሟቁት መካከል አንዲቷ አህያ ናት። ድንግል ሆይ በብርድ ወራት ያማሟቁትን የአድግና የላም እስትንፋሳቸው የገበሩለትን አሳስብ ይላል። እንግዲህ አባ ሕርያቆስ በቅዳሴው ላይ በሐዳፊ ነፍስ ድንግል ሆይ በዛ በብርድ ወራት የገብ ትንፋሻቸውን የገበሩለትን የአድግና የላም። ስለዚህ ብዙ ቦታ አህያን እናገኛለን። አንደኛ በለዓምን ስትገስጸው እናያለን። ሁለተኛ ደግሞ ጌታችን ሲወለድ በቤተልሔም ለጌታችን ሙቀት እንዳይበርደው ሙቀትን ከሰጡ እንስሳት አንዱ አህያ ናት። ሌላው እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ወደ ግብጽ ሲሰደድ በአህያ ተቀምጦ ነው የተሰደዱት። በዚህ ውስጥም አለች አህያ። ሌላው እንግዲህ ከስደት በኋላ ደግሞ በዚህ ዕለት በሆሳዕና ቀን አህያ በሁነኛ አገልግሎት ውስጥ እናያታለን። ሌላው አህያ የጌታውን መሰማሪያ የምታውቅ ናት። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ አህያ የጌታውን መሰማሪያ አወቀ፣ እስራኤል ግን አላወቀ። ሰማይ ስሚ ምድርም አድምጪ እግዚአብሔር ተናግሯል። አህያ የጌታውን መሰማሪያ ጋጣ አወቀ እያለ አህዮች ብዙ ጊዜ በመጽሐፍ ቅዱስ ለመልካም አገልግሎት እንደተጠቀመባቸው መጽሐፍ በመልካም እንደሚተረው እንደሚያቸው ወይ ደግሞ እነሱ ለመልካም አገልግሎት እንደዋሉ እናያለን። ልብሳቸውን አነጠፉ። ልብስ 8 ዋና ዋና ነጥቦችን ልንገራችሁ። ልብስ የምን ምሳሌ ነው? አንደኛ ልብሳቸውን አነጠፉ መባሉ ልብስ የእግዚአብሔር ቃል ነው ይላል። ልብስ የእግዚአብሔር ቃል ነው። እንግዲህ ልብስ የእግዚአብሔር ቃል ነው። እኛ ቃሉን እንደ ልብስ እንድንለብስ፣ ቃሉን እንደ ጫማ እንድንጫማ መጽሐፍ በብዙ ይተባበራሉ። ስለዚህ ልብስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ ጥቅስ ካስፈለገ ስጣችኋለሁ። ሌላው ልብስ የምዕመናን ምሳሌ ነው። የተጎዘጎዘ ልብስ ላይ እንደተቀመጠ ለእርሱ በተመቸ የምዕመናን ልቦና። ልብስ የምዕመናን ምሳሌ ነው ማለት በአህያይቱ ላይ በተጎዘጎዘው ልብስ ላይ እንደተቀመጠ ሁሉ አንዱ ለእግዚአብሔር የሚመች እግዚአብሔር የሚያድርበት የእግዚአብሔር ማደሪያ የሆነው የሰው ልጅ የምዕመናን ሰውነት የምዕመናን አካል ነው ይላሉ አባቶቻችን። ሌላው ልብስ ወንጌል፣ ኮርቻ፣ የኦሪት እንግዲህ እነዚህ ልብሳቸውን አነጠፉ የሚለውን አባቶቻችን ሲፈቱ ልብስ የምዕመናን ምሳሌ ነው። አንድም የወንጌል ኮርቻ ደግሞ የኦሪት ልብስ የወንጌል አንድም ደቀ መዛሙርቱ ለጌታችን ኢየሱስ ክርስቶስ በአህያይቱ ላይ ልብሳቸውን ያነጠፉት የማትቆረቁር ሕግን ሰራህልን ሲሉ እንግዲህ ኦሪት እንደምታውቁት የገደለ ይገደል፣ ጥርስ ያወለቀ ጥርሱ ይውለቅ እያለች በቀልን ታስተምራለች። ኦሪት ግን አዲስ ግን የማትቆረቁር ለሁሉ የምትመች ፍቅርን፣ በጎነትን፣ አንድነትን የምትሰብክ ናት ይላል። ሌላው ልብስ ገመና ሸፋኝ ነው። እንግዲህ በጣም ስለ እያንዳንዱ ከምናብራራ እንዳይሄድብን ልብስ ገመና ሸፋኝ ነው። እንደምታውቁት ልብስ ከብርድ ገመና ይሸፍናል። አንድም ልብሳቸውን ያነጠፉለት አሉ አባቶቻችን አንተ ከባቴ አበሳነ ገመናችንን የምትሸፍን ነህ ሲሉ ልብሳቸውን አነጠፉ። አንድም ልብስ ሁሉንም ቀለም ይቀበላል። የሰው ባህሪም የመጣለትን ኃጢአቱንም ጽድቁንም ይቀበላል። ነገር ግን ለይተን እንድንሰራ መጽሐፍ በብዙ ይነግረናል። ሌላው ልብስ የምስጋና ምሳሌ ነው ይላሉ። ዘለብሰ ስብሐት ሀሎ ሰማያት እምድንግል ቃል እያሉ አባቶቻችን በተለይ በገና ዕለት ስብሐትን ምስጋናን የለበሰ ምስጋናን የተጎናጸፈ ተብሎ ጌታችን ኢየሱስ ክርስቶስ ምስጋና የለበሰ ምስጋና የተጎናጸፈ በማለት ቅዱስ ያሬድ ልብስን የምስጋና ምሳሌ አድርጎ ተጠቅሞበታል። ሌላው ቀጥሎ የምናየው ኃይለ ቃል ምንድነው? ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው። ሆሳዕና መድኃኒት መባል ይገባሃል። በእርሱ በእግዚአብሔር ስም ወይም እግዚአብሔር ነኝ ብሎ እግዚአብሔር ባወጣለት ስም የሚመጣ የተባረከ ነው። በእግዚአብሔር ስም የሚመጣ የተባረከ ነው ማለት ምንድነው? እግዚአብሔር ነኝ ብሎ ወይም እግዚአብሔር ባወጣለት ስም ወይም በእግዚአብሔር ስም እግዚአብሔር ነኝ ብሎ እግዚአብሔር ባወጣለት ስም የሚመጣ የተባረከ ነው። አንድም እግዚአብሔር መስክሮለት የሚመጣ ይወርዳል ይወለዳል ብሎ እግዚአብሔር በነቢያት ባናገረው ትንቢት መሰረት የሚመጣ
የተባረከ ነው። ምክንያቱም በእግዚአብሔር ስም የሚመጣ ለሕዝቡ በረከትን ጸጋን ያድላል። በረከተ ሥጋ በረከተ ነፍስን ያድላል። እንዲሁ በእግዚአብሔር ስም የማይመጣ ደግሞ ለሕዝቡ መርገመ ሥጋ መርገመ ነፍስን ያድላል። ስለዚህ በእግዚአብሔር ስም የሚመጣ የተባረከ ነው ማለት በእግዚአብሔር ስም የሚመጣ ለሰው ልጆች በረከተ ሥጋን በረከተ ነፍስን የሚያድል እግዚአብሔር ነኝ ብሎ በእግዚአብሔር ስም የሚመጣ እርሱ የተባረከ ነው ብለው በመዝሙር 118 ቁጥር 26 ላይ ይሄንን ኃይለ ቃል ታገኛላችሁ። እንግዲህ ወደ ኢየሩሳሌም ሲገባ መላዋ ከተማዋ ይህ ማን ነው ብሎ ተናወጠ ይላል። አሁን ወደ ቀድሙ ቦታ እንመለስ። ወደ ኢየሩሳሌም ሲገባ መላ ከተማዋ ይህ ማን ነው ብላ ተናወጠች። ለምን ተናወጠች? ለምንድን ነው የተናወጠችው ሲባል እንዳለ ህዝቡ አጠቃላይ ከቢታንያ አልዓዛርን ከሞት ማስነሳቱ። በነገራችን ላይ የሆሳዕና ዑደት የተከናወነው አባቶቻችን ሲናገሩ አልዓዛር ከሞት በተነሳ በማግስቱ ነው ይላሉ። እና መላው ህዝብ የአልዓዛርን ከሞት መነሳት፣ የድውያንን መፈወስ፣ የብዙ ተአምራትን አይተው ከሌላ ቦታ ይሄንን የደብተራ ኦሪትን ወይ ደግሞ የደብተራ በዓል ወይ ደግሞ ይሄንን የዳስ በዓል ወይ ደግሞ ይሄንን የሆሳዕና በዓል ለማክበር ከመላው ዓለም የመጡ ሁሉ ከበው አልዓዛርን ከሞት የቀሰቀስ ህሙማንን የምትፈውስ ድውያንን ለምጻምን የምታነጻ ላንተ ሆሳዕና ክብር ይገባል፣ በጌታ ስም የምትመጣ አንተ የተባረክ ነህ እያሉ ያመሰግኑ ነበር። ጮኸው ያመሰግኑ ነበር። ከህዝቡ ብዛት የተነሳ ከምስጋናው ብዛት የተነሳ ከተማዋ ተናወጠች ይላል። አንድም ከተማዋ ተናወጠች ማለት በከተማ ውስጥ ይሄን ነገር የሚቃወሙ የሚጮሁ የሚከለክሉ ስለነበር። እንግዲህ አንድ ከተማ የሚናወጠው በሁለት መንገድ ነው። ሁለት አይነት ጩኸት ሲኖር፣ ረብሻ ሲኖር፣ ለምሳሌ ሁለት ሰዎች ውጪ ሆነው የሚነጋገሩ ከሆነ ኃይለ ቃል የሚነጋገሩ ከሆነ ሰፈሩ ሊበጠበጥ ይችላል። የሚነጋገሩ ከሆነ ምክንያቱም ከተማዋ መላዋ ከተማ ተናወጠች። መላዋ ከተማ ተናወጠች። አንድም የፊቱን ብርሃን ሲበዘብዛት ወይ ደግሞ የፊቱ ብርሃን ሲያንጸባርቅ የሕፃናቱ ድምጽ ሲያናውጣት፣ አንድም ከተማዋ ተናወጠች ማለት ከክርስቶስ ከፊቱ ከሚወጣው ብርሃንና ከሕፃናቱ ድምጽ የተነሳ መላዋ ከተማ ተናወጠች። ግማሹ በቅናት ሌሎች ደግሞ በደስታ፣ ግማሹ በቅናት ተው ዝም በሉ አይገባውም ብለው ሲከለክሉ፣ ሲጮሁ፣ ሲናደዱ፣ ሲበሳጩ፣ ሌሎቹ ደግሞ ሆሳዕና ለዳዊት ልጅ ሆሳዕና መባል ይገባሃል፣ መድኃኒታችን በእግዚአብሔር ስም የምትመጣ አንተ ብሩክ ነህ እያሉ ሲያመሰግኑ፣ በዚህ ምክንያት ከተማዋ ተናወጠች ይላል። ከዛ በኋላ ምን አሉ? ሁለት ጥያቄና መልስ አለ። አሁን ወደ ቅድሙ ምስጢር ሰዳችሁ ምን የሚል አንደኛ ይህ ማን ነው? መላዋ ከተማው ተናወጠች በእርሱ ምክንያት ይህ ማን ነው አሉ። እነማን? ፈሪሳውያን፣ ሰዱቃውያን፣ ጸሐፎች አጠቃላይ ማን ነው ይሄ ከተማ የሚናወጥለት ህዝቡ እንዲከቡ የሚያመሰግነው ይህ ማን ነው? መዝሙር 23 ቁጥር 6-7 ላይ እናንተ መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? እርሱ ብርቱና ኃያል የሚሆን እግዚአብሔር ነው ይላል። እንግዲህ ዲያቆኑ ከፊት ለፊት ሆኖ ከቅድስቱ ላይ ቆሞ ወይ ደግሞ ቅዱስ ሥጋውና ክቡር ደሙን ካህናቱ የሚያቀብሉበት ቦታ ታውቁታላችሁ። እዛ ላይ ሆኖ ከፍ ባለ ድምጽ በእዝን አዋሰ መኳንንት እያለ ይጮሃል። ከዛ ካህኑ ደግሞ ውስጥ ሆኖ ምን ይላል? መኑ ውእቱ ዝንቱ ንጉሠ ስብሐት፣ ክፈቱ የምትሉን ይህ የክብር ንጉስ ማን ነው እያሉ እንትን ይላሉ። አርዋተ መኳንንት ማለት ምን ማለት ነው ሚለውን እንስቲ። እንግዲህ እናንተ መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ። ወይትራ ሐዋተም እለም ፍጥረት፣ ጥንት ጀምሮ ተከፍቶ የማያውቁ በሮች ሁሉ ይከፈቱ። እናንተ መኳንንት የኢየሩሳሌምን በሮች ክፈቱ። እናንተ ከጥንት ጀምሮ የተነገሩ ትንቢቶች ይከፈቱ ይዘርጉ። መኳንንት ሲኦል በሮችን ክፈቱ። አሁን በደንብ ስሙኝ። አርዋተ መኳንንት የሚለው ትርጉሙን ልንገራችሁ።
እናንተ መኳንንት ደጆቻችሁን ክፈቱ ማለት መኳንንት የተባላችሁ በእስራኤል ያላችሁ ባለስልጣናት፣ በእስራኤል ያላችሁ ሹሞች ወይም እንዲሁም በሮም ጭምር ያላችሁ እናንተ በሮቹን ክፈቱ፣ የልባችሁን በር ክፈቱ፣ የልባችሁን በር ክፈቱ ይልና እንዲሁም ደግሞ እናንተ መኳንንት የባቢሎን አለቆች በሮችን ክፈቱ። እናንተ ከጥንት ጀምሮ የተነገሩ ትንቢቶች ትንቢተ ነቢያት ይከፈቱ። እናንተ ረበናት አይሁድ የአይሁድ መምህራን የአይሁድ አለቆች መጽሐፍ ዘርጉ ክፈቱ፣ የነቢያት ትንቢት እነሆ ሊፈጸም ነው። ስለዚህ በሮቻችሁን ክፈቱ፣ የልቦናችሁን በር ክፈቱና ከዚህ በፊት ነቢያት ስለኔ የተናገሩትን ያንን ትንቢት አስተውሉ፣ ልቦናችሁን ክፈቱ፣ በሮቻችሁን ክፈቱ። አንድም ኢየሱስ ወደ ኢየሩሳሌም ሊገባ ነው። በሮችን ክፈቱ የተዘጉትን። አንድስ በሲኦል ያላችሁ መኳንንት የተባላችሁ ሰይጣንና ሰራዊቱ በሮችን ክፈቱ ይላል። እናንተ መኳንንት በሮችን ክፈቱ ማለት ግልጽ ነው። እናንተ የኢየሩሳሌም ባለስልጣናት፣ የኢየሩሳሌም ሹሞች የልቦናችሁን በር ክፈቱ፣ የልቦናችሁን በር ክፈቱ። እናንተ መኳንንተ ባቢሎን የባቢሎን ሰዎች የልቦናችሁን በር ክፈቱ። ከጥንት ጀምሮ የተነገሩ ትንቢቶች የተቆጠሩ ሰባዮች ይከፈቱ፣ በልቦናችሁ ይመላለስ። ለምን? የክብር ንጉስ እነዚህን ትንቢቶች ለመፈጸም ሊገባ ነውና። ከዛስ ወይባ ንጉሰ ስብሐት የክብር ንጉስ ይግባ፣ ትሩፋንን ለማምጣት ይግባ፣ የታሰሩትን በቃሉ ይፈቱ ዘንድ የክብር ንጉስ ይግባ፣ የትንቢታቸው ፍጻሜ የሆነው የክብር ንጉስ ይግባ፣ ወደ ሰማያን ጆሮ ይግባ ይላል። ሰው ልቦናውን ሲከፍት ቃሉ በጆሮ ይገባል፣ በልቡ ይቀመጣል። ስለዚህ አንድ ሰው የክብር ንጉስ የተባለውን ክርስቶስን ለመቀበል መጀመሪያ እዝነ ልቦናውን መክፈት አለበት። ስለዚህ እዝነ ልቦናችሁን ክፈቱ። በትዕቢት እናንተ ፈሪሳውያን፣ እናንተ ሰዱቃውያን በትዕቢት የተወጠራችሁ ልቦናችሁን የዘጋችሁ ከዚህ በፊት በተደጋጋሚ በነግራችሁ ያልሰማችሁ አሁን የመዳናችሁ ቀን ቀርቧል። የዘመኑ ፍጻሜ ቀርቧል። ስለዚህ ልቦናችሁን ክፈቱ። የክብር ንጉስ የተባለው በልቦናችሁ ይግባ፣ እሱ ያስተውል፣ ይግባና ይቀመጥ። እውነትም ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት የአብርሃም የሙሴ የነ ኤልያስ የሌሎችም የብዙ ቅዱሳን አምላክ መሆኑን ታውቁ ዘንድ ልቦናችሁን ክፈቱ ይላል። ከዛስ እናንተ የሲኦል መኳንንት አጋንንት ኃይላት ሰይጣንና ሰራዊቱ የሲኦል ደጆችን ክፈቱ። ይህ የክብር ንጉስ የተባለው ጌታችን ኢየሱስ ክርስቶስ ነፍሳትን ለማውጣት ወደ ሲኦል ሊገባ ነውና ስለዚህ ክፈቱ እያለ ይናገራል። ምስጢሩ ይሄ ነው። ከዛ ዲያቆኑ ውጪ ሆኖ ቅድስቱ ላይ ቆሞ አረው ሆሃተ መኳንንት እያለ ሲጮህ ካህኑ ውስጥ ሆኖ ምንላል? መኑ ውእቱ ዝንቱ ንጉሰ ስብሐት። ይህ የክብር ንጉስ ማን ነው? ማን ነው? ደጅ የሚያስከፍት ደጅ የሚያንኳኳ በደጅ የቆመ የሚገባ የሚከፈትለት የክብር ንጉስ ማን ነው እያለ ካህኑ ከውስጥ ያዜማል። አስቡት፣ ካህኑ ያለው መቅደስ ውስጥ ነው። ዲያቆኑ ያለው ደግሞ ቅድስቱ ላይ ቆሞ ነው ይሄን የሚል። ከዛ በኋላ ይሄንን መላልሰው ያዜማሉ። መኑ ውእቱ ዝንቱ ንጉሰ ስብሐት እያለ ካህኑ ውስጥ ያዜማል። ዲያቆኑ ደግሞ አርዋተ መኳንንት ደጆቻችሁን ክፈቱ ይላል። ዲያቆኑ ውጪ ሆኖ ከመንጦላይቱ በስተ ውጪ ሆኖ በውስጥ ያለው ደግሞ ካህን ይላል ማን ነው ይሄ ክብር ንጉስ? መኑ ውእቱ ዝንቱ ንጉሰ ስብሐት። እንደዚህ እያሉ ይመላለስ። ከዛ መኑ ውእቱ ዝንቱ ንጉሰ ስብሐት። አሁን ይህንን ቃል አስተውሉ። መላዋ ኢየሩሳሌም ተናወጠች። በዛ ያሉት ይህ መላዋ እስራኤልን የሚያናውጥ ሕፃናቱ፣ ድንጋዩ፣ ሐዋርያቱ ሁሉ በአንድነት የሚያመሰግኑት ይህ ሰው ማን ነው? መኑ ውእቱ ንጉሰ ስብሐት። የምስጋና ጌታ ይህ ማን ነው? ሆሳዕና በአርያም እየተባለ የሚመሰገን ይህ የክብር ንጉስ ማን ነው? ይህ የምስጋና ጌታ ማን ነው? ማን ነው የሚለው? ሊቃነ ካህናቱ፣ ፈሪሳውያኑ፣ ሰዱቃውያኑ በዛ ያሉት ታላላቅ ሹማምንት ደግሞ በዲያቆኑ በኩል ወይ ደግሞ በሐዋርያት በኩል ሆኖ ዲያቆኑ ደግሞ ይመልሳል። ሐዋርያት መለሱ። የክብር ንጉስ የተባለው የናዝሬቱ ኢየሱስ ነው። የምስጋና ጌታ የተባለ ድንጋዩ፣ ሕፃናት ሁሉ የሚያመሰግኑት የክብር ንጉስ የናዝሬቱ ኢየሱስ ነው።
ይላል። ከዛ ዲያቆኑ ምን ይላል? ይሄንን እየተቀባበሉ 3 ጊዜ አርዋተ ይላል ዲያቆኑ። ካህኑ ደግሞ መኑ ውእቱ ንጉሠ ስብሐት። ከዛ ዲያቆኑ መልስ ይሰጣል። ለዚህ ምን ይላል? እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። የክብር ንጉሥ ይግባ ያልኳችሁ፣ መኳንንት ደጆቻችሁን ክፈቱ ያልኳችሁ እንዲገባ የተናገርኩለት የክብር ንጉሥ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። የኃያላን አባት የኃያላን አምላክ ኃያላን ሁሉ የሰራ የፈጠረ የነገሥታት ንጉሥ እግዚአብሔር ነው ይላል። ይሄንን በዜማ 3 ጊዜ ይላል አረው ከሚለው ጋር። ከዛ ይሄንን ሲል ዲያቆኑ አሃ ይላል ካህኑ ከውስጥ ያለው የክብር ንጉሥማ ከሆነ ይህ ከሆነማ ብሎ ይፈቅዳል። ከዛ በኋላ በለቱ መንጦላይት የሚከፍተው መጋረጃ የሚከፍተው ደጅ የሚከፍተው ከካህኑ ፈቃድ ሲያገኝ ይከፍታል ደጆቹን። ዲያቆናቱ ከዳሻኑ ይገባሉ። ከዚህ በኋላ የተለመደው ስርዓቱ ይቀጥላል። ያው አርቦ የሚባለው መኳንንት ደጆች ክፈቱ ማለት መኳንንት ባቢሎን፣ ረብናተ አይሁድ ልቦናችሁን የዘጋችሁ ክርስቶስ ኢየሱስ ከመቤታችን ተወልዶ ሳለ ትንቢት ተፈጽሞ ሳለ አልተፈጸመም፣ ሱባኤው አብቅቶ ካለ አለበቃም ብላችሁ ልቦናችሁን የዘጋችሁ ባለስልጣናት ባለሹሞች እንደነ ኒቆዲሞስ እንደነ ገማሊያ ክፈቱ ልቦናችሁን፣ እንደነ ቆርኔሌዎስ ልቦናችሁን ክፈቱ እያለ ይጮሃል። ከዛ እነሱም መኑቱ ወይባ መኑቱ ንጉሠ ስብሐት ይላሉ፣ መልስ ሰጣሉ። ስለዚህ ይህ የክብር ንጉሥ ማን ነው? ይህ ማን ነው ብለው ጠየቁ። ሐዋርያትም መልስ ሰጡ። ምን አሉ? ይህማ የናዝሬቱ የክብር ንጉሥ የተባለው የምስጋና ጌታ አካል ዘበአካል ባህሪ ዘበባህሪ ከአባቱ ነስቶ የመጣ የእግዚአብሔር አብ ልጅ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳ በማህፀን ጭምር ቅዳሴ መላእክት ያልተቋረጠበት በሰማይ ሳለ ከሶስትነቱ ያልጎደለ በምድር ሲመላለስ ደግሞ አራተኛ ሆኖ ያልተጨመረ የክብር ንጉሥ የምስጋና ጌታ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። ከዛ ይሄንን የኃያላን አምላክ የኃያላን ጌታ እግዚአብሔር ነው ይላሉ። ዲያቆኑ ይሄን ካለ በኋላ ካህኑ ይፈቅዳል። ወይባ ንጉሠ ስብሐት ወይባ አምላከ ምሕረት እየተባለ እየተጨበጨበ ከበሮ እየተመታ እልል እየተባለ የምስጋና ጌታ የክብር ጌታ ይገባል ማለት ነው። ነፃነት ታውጇል። አሁን የክብር ንጉሥ የምስጋና ጌታ እነሆ ወደ ሰው ልጆች ልቦና ገብቷል። ወደ ቅድስተ ቅዱሳን ገብቷል። ስለኔና ስለናንተ እነሆ ስጋውን ራሱን መስዋዕት ሊያደርግ ጌታችን ወደ መቅደስ ገባ። ስለዚህ ወይባ ንጉሠ ስብሐት ወይባ አምላከ ምሕረት ይግባ የክብር ንጉሥ የተባለው የክብር የምስጋና ጌታ የተባለው ይግባ ይላል። አገልጋዮች ካህናቱ መርዋ እየመቱ ይሄንን እየተዘመረ ምዕመናኑን በውጭ ያሉት በውስጥ ያሉትን በከበሮ በጸናጽን በእልልታ በጭብጨባ በሱባኤው በአርምሞ የነበሩ ከበሮና ጸናጽን ሁሉ ይነሳሉ በዚህ ሰዓት። ምክንያቱም የክብር ንጉሥ እየገባ ነውና የምስጋና ጌታ እየገባ ነውና አሁን ለአገልግሎት ይውላሉ። እነዚህ ተቀምጠው የነበሩ ሱባኤ ላይ ነበሩ ጾም ላይ ነበሩ በቋቢያው ከበሮ ሁሉ አገልግሎት ላይ ይውላሉ። ይህም ምክንያት የሆነው ከተማዋን የሚያናውጣት እንዲህ በምስጋና መላዋ ኢየሩሳሌምን የሞላው ማን ነው ብለው ይጠይቃሉ። ይህ የክብር ንጉሥ እግዚአብሔር አምላክ ኃያላኑን የፈጠረ ኃያላኑን የሰራ የኃያላን አምላክ የተባለ ኢየሱስ ክርስቶስ ነው። ትሩፋንን ለማውጣት ይግባ የትንቢታቸው ፍጻሜ የክብር ንጉሥ ወደ ሰማያን ጆሮ ይግባ የክብር ጌታ ነፍሳትን ያወጣ ዘንድ ይግባ እያለ ይናገራል። መኑቱ ዝንቱ ንጉሠ ስብሐት የክብር ባለቤት ማን ነው? ይህ የምስጋና ጌታ ሆሳዕናት እየተባለ የሚመሰገነት ማን ነው? እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። ይህ የክብር ንጉሥ ያላችሁትማ ኃያል ጽኑ የሚሆን እግዚአብሔር ነው የተባለው በሰልፍ ጽኑ የሚሆን እግዚአብሔር ነው። የኃያላን ጌታ ፈጣሪ ሰሪ ራሱ ኃያል የሆነ እግዚአብሔር ነው። ኃያላን ነን ከሚሉ ከዲያብሎስ ከሰይጣናት ከዚህ ምድር ሰራዊቶች ሁሉ ይበልጥ ኃያል የሆነው እግዚአብሔር ነው። በተፈጥሮ ኃያላን ከሚሆኑ መላእክት በላይ የሆነ ኃያላን ከሚባሉ መላእክት በላይ የሆነ እግዚአብሔር ነው ይላል። እሱ ከሆነማ የክብር ንጉሥ የተባለው ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት የነቢያት የትንቢት ፍጻሜ ለኛ ለመድኃኒትነት የመጣው እርሱ ከሆነማ ይግባ እያሉ በከበሮ በጭብጨባ
ምስጋናው አገልግሎቱ በዚህ ሁኔታ ይከናወናል ማለት ነው። ከዛ በኋላ እንግዲህ ከገሊላ ናዝሬት የመጣ የካህናት አለቆች ተቆጡ ይላል። እንግዲህ እዚህ ጋር ያደረገውን ድንቅ ታምር የልጆቹን ምስጋና አይተው ተቆጡ ይላል። ተቆጡ የሚለውን በአጭር ቃል ልንገራችሁ። ለምንድን ነው የተቆጡት? እነዚህ የሚሉትን አትሰማምን አሉት። አትሰማምን? እሰማለሁ። አትሰማምን ማለት ምን ማለት እንደሆነ ታውቃላችሁ ተወዳጆች? የማይገባህን ምስጋና ሲያቀርቡልህ ለምን ዝም ትላለህ? ፈሪሳውያን፣ ሰዱቃውያን ክርስቶስ ኢየሱስ ነቢያት ትንቢት እንደተናገሩለት ሱባኤ እንደቆጠሩለት የመጣ ነው ብለው አያሉ እና ሆሳዕና በአርያም ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሲያመሰግኑ ሕፃናቱ ሆሳዕና በአርያም እያመሰግኑ ይህ ምስጋና ለአንተ አይገባም አትሰማምን ማለት ይህ ለአንተ የማይገባ ምስጋና ሲቀርብ ዝም ትላለህ ወይ? ገብቶቻል? አታቆጡ የሚሉትን አትሰማምን ማለታቸው ለአንተ የማይገባ ምስጋና ይመጣል ብለን እኛ ለምንጠብቀው ለመሱ የሚገባ ምስጋና ሲያቀርቡልህ ለምን ዝም ትላለህ? ኢየሱስ ምን ብሎ እንደመለሰላቸው ልንገራችሁ። ከዛ በእግዚአብሔር ስም የሚመጣ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ ጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላዋ ከተማዋ ይህ ማን ነው አሁን የነገርኳችሁ ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብይ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ ከዛ በኋላ ሆሳዕና ለዳዊት ልጅ እያሉ የሚጮሁት ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን? አትሰማምን ማለት የማይገባህን የማይሆን ላንተ የማይሆነውን ምስጋና ሲያቀርቡልን ለምን ዝም ትላለህ? ተው አትላቸውም? አይገባኝም አትልምን? አይገባኝም አትልምን አሉት። እርሱ ምን አለ? እሰማለሁ። አትሰማምን ሲሉት ጌታችን ምን አለ? እነዚህ የሚሉት አትሰማምን አለ። ኢየሱስም እሰማለሁ ከሕፃናትና ከሚጠቡ አፍ ምስጋና ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸው ሄደ። የሚሉትን አትሰማምን? ሕፃናቱ የሚያመሰግኑት ምስጋና አትሰማምን ሲሉት እናንተስ ፈሪሳውያን አይደላችሁ? መጽሐፍትን ሕግን እንመረምራለን ትሉ የለ? እንዴት ዳዊት በመዝሙር 8 ቁጥር 2 ላይ እምአፈ ደቂቅ ወሕፃናት አስተዳሎ ከስብሐተ በእንተ ጸላይ ከመትንስቶ ለጸላይ ወለገፋይ እነሆ ከሚጠቡና ከሚጠቡ ሕፃናት አፍ ለራስ ምስጋናን አዘጋጀ ተብሎ ዳዊት በመዝሙር የተናገረውን አላነበባችሁምን? አላነበባችሁምን? ደቀ መዛሙርቱንም ተቆጡ። በተለይ በሉቃስ ወንጌል ላይ ደቀ መዛሙርቱን ተቆጣ፣ ዝም በሉ በል፣ ሕፃናትንም ገስጽ፣ ደቀ መዛሙርቱንም ዝም አሰኝ አሉት። ከዛ በኋላ ጌታችን ምን አለ? ደቀ መዛሙርቱ ዝም ቢሉ ሕፃናቱ ቁጣ ግልምጫችሁን ፈርተው ከምስጋናቸው ቢያፈገፍጉ የቢታንያ ድንጋዮች ያመሰግኑኛል አለ። እንግዲህ አባቶቻችን ከደብረ ዘይት ጭምር ሁሉ ድንጋዮች መጥተው የቢታንያና የደብረ ዘይት ድንጋዮች አንድ ላይ ሆነው ሆሳዕና በአርያም ለዳዊት ልጅ እያሉ አመስግነዋል። ምን ያደርጋሉ? ለምሳሌ ደቀ መዛሙርቱ ቢቆጣቸው ዝም በሉ ብለው ዝም ቢያሰኟቸው፣ ሕፃናቱም ቢገላምጧቸው፣ እንደምታውቁት አንድ ሰው ዝም በልተው ከተባለ ዝም ይላል። ሕፃናትም ከተቆጧቸው ካስፈራሯቸው ዝም ይላሉ። ድንጋዮች ምን ማለት ይቻላል? ድንጋዮች ካመሰገኑ። ስለዚህ እነሆ ደቀ መዛሙርቱ እናንተን ፈርተው ዝም ቢሉ እንኳን ሕፃናቱ ግልምጫችሁን ቁጣችሁን ፈርተው ዝም ቢሉ እንኳን ዝም የማይሉ የቢታንያ ድንጋዮች ያመሰግኑኛል። በዚህ ሰዓት የቢታንያ ድንጋዮች ሆሳዕና ሆሳዕና እያሉ አመሰግኑ። ሕግን የምታውቁ የሙሴን ሕግ የነቢያትን ትንቢት የምታውቁ እናንተ ብትቆሩ ዝም ብትሉ ሕግን ማያውቁ መጽሐፍትን ያልመረመሩ እነሆ እብነ ልቦና ያላቸው ያመሰግኑኛል። ስለዚህ ካላመኑት ወገን አንድም እናንተ ለአብርሃም ልጆች ያስነሳ ዘንድ ይችላል ያለው ቅዱስ ዮሐንስ እናንተ በትውልድ ሐረግ በነገድ በግዝረት የአብርሃም ልጆች ነን ትላላችሁ። እግዚአብሔር በሃይማኖት በኩል በክርስቶስ በኩል በሃይማኖት በኩል ለአብርሃም ልጆች የሚሆኑትን ሊያስነሳ ይችላል። በጥምቀቱ በኩል እግዚአብሔር ለአብርሃም ልጆችን ሊያስነሳለት ይችላል እያለ ቅዱስ ዮሐንስ ይህን ሲናገር እንሰማዋለን። ከዛ በኋላ ትቷቸው ሄደ ይላል። እናንተ መጽሐፍ አንብቡ ብሎ ጥቅስ ሰጥቷቸው ነው ዳዊት በመዝሙሩ ከሕፃናትና ከሚጠቡት ልጆች አፍ
ለራስ ምስጋና አዘጋጅ የሚለውን አንብቡ። አላነበባችሁ መጽሐፍትን ተመራምሮለት ታውቁ የለ እንዴት ይሄንን ረሳችሁት ብሎ ጌታችን ይህን ተናግሯቸው ሄደ። ስለዚህ ዋና ዋና ነጥቦች እነኚህን ይመስላሉ። ሶስት ነገር እናያለን። አንደኛው አህያይቱና የአህያይቱ ውርንጫ፣ በሁለተኛ ደግሞ ዘንባባ እንግዲህ ልብሳቸውን አነጠፉ ይላል። እንዲሁ ደግሞ የዘንባባ ዝንጣፊ ይላል፣ የወይራ ቅጠል ይላል፣ ተምር የሚባል ዛፍም አለ፣ እንዲህም የሚሉ አሉና እስኪ በተቻለን መጠን ዋና ዋና የሚባሉትን በጥቂቱ እናያለን። እንግዲህ ስለ ልብስ እናይ። እንግዲህ ልብስ ቅድም ነግሬያችኋለሁ። ልብሳቸውን ያነጠፉለት አንዱ ምክንያት አንተ ገመናን የምትሸፍነ ከባቴ አበሳነ ሲሉ ልብሳቸውን አነጠፉ። አንድም ልብስ አይቆረቁርም፣ ኮርቻ ይቆረቁራል። የማትቆረቁር ፍቅር የሆነች ፍቅረ እግዚአብሔርና ፍቅረ ቢጽን አስተባብራ ያዘች ሕገ ወንጌልን ሰራህልን ብለው ልብሳቸውን አነጠፉለት ይላል። ልብሳቸውን አነጠፉለት ይላል። ከዛ ባሻገር እንዲሁ ብዙ አይነት ትርጓሜዎች አሉ። ልብስ ሁሉን ቀለም ይቀበላል። ኃጢአትንም ስጋንም በአንድ ስጋ በአንድ የሰው ልጅ አካል ላይ ማስተናገድ ይቻላል። ስለዚህ ምንም እንኳን በስጋችን ኃጢአትም ጽድቅም የሚያገኝ የምንተዳደፍ ቢሆንም አንዴ ኃጢአት አንዴ ጻድቅ የሆንን ብንሆንም አንተ ግን ለፍጹምነት የምታደርስ ኃጥኡን ጻድቅ የምታደርግ ጻድቅ በጽድቁ ጸንቶ እንዲኖር የምታበረታታ አንተ ነህ ብለው ልብሳቸውን ጎዘጎዙ፣ አነጠፉ ይላል። ከዛ በኋላ የዘንባባ ዝንጣፊ ይላል። እንግዲህ የዘንባባ ዝንጣፊ የሚለው በብዙ መንገድ አባቶቻችን ይተረጉሙታል። ዘንባባ የደስታ ምልክት ነው ይላል። በመጽሐፈ ኩፋሌ ምዕራፍ 13 ቁጥር 6 ላይ አብርሃም ልጁ ይስሐቅን በወለደ ጊዜ ደስ ብሎት በእርጅናው ወራት በ100 ዓመት በእርጅናው ወራት የወለደው ልጅ ነውና የዘንባባ ዝንጣፊ ይዞ ደስ ብሎት እግዚአብሔርን አመስግኗል። መስዋዕትም አቅርቧል። ማን? አብርሃም ልጁ ይስሐቅን በወለደ ጊዜ በጣም ደስ ብሎት፣ ያ ብቻ አይደለም ይስሐቅም ያዕቆብን በወለደ ጊዜም እንዲሁ ምስጋና አቅርቧል። ስለዚህ ዘንባባ የደስታ ምልክት ነው። አንድም ዘንባባ የድል ምልክት ነው ይላል። ዮዲት ሆሎፎርኒስ የሚባለውን ንጉስ እስራኤልን በጣም በጭንቅ አስጨንቆ የሚገዛ ሆሎፎርኒስ የሚባል ንጉስ ነበር እና ይሄንን ቆንጆ ሆና ተቀባብታ በመጽሐፍ ዮዲት ላይ በደንብ ታዩታላችሁ። ሄዳ በጥበብ አንገቱን ቆርጣ እስራኤልን ከጽኑ አገዛዝ አላቃለች። በዚህ ጊዜ ዮዲትም እስራኤላውያን ሽማግሌም ዘንባባ ይዘው እግዚአብሔርን አመስግነዋል። የድል ምልክት ነው ይባላል ዘንባባ። ሶስተኛ ዘንባባ የውበት ምልክት ነው። ዘንባባ የውበት ምልክት ነው ይላል። ምሳሌ አንድ ሰው እከሌኮ ቁመቱ እንደ ዘንባባ ነው ይባላል። እሱ እንደ ዘንባባ ዘለግ ያለ ወይም ደግሞ ዘንባባ የውበት መለኪያ። እንደውም ታላቁ አባት አጼ ዘርዓ ያዕቆብ በእመቤታችን በውዳሴ ላይ መልከ ማርያም ላይ እንደ ሰው ውበትሽ ቁመቱ ለመግለጽ እንደ ዘንባባ ያብባል፣ ወይም ደግሞ እመቤቴ ማርያም ሆይ በምንጭ ዳር እንደበቀለ የዘንባባ ዛፍ ለሚመስል ቁመትሽ ሰላምታ ይገባል ይላል። እመቤቴ ሆይ በምንጭ ዳር እንደበቀለ የዘንባባ ዛፍ ለሚመስለው ቁመትሽ ሰላምታ ይገባል እያለ መልከ ማርያም ላይ ያመሰግናል። አንድም ዘንባባ የጽናት ምልክት ነው ይላል። ጻድቅሰ ከመ በቀልት ይፈሪ ወይበዝ ከመ ዝግባ ዘሊባኖስ ትኩላን ምንት ውስተ ቤተ እግዚአብሔር። ጻድቅ እንደ ዘንባባ ያፈራል ይላል። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ይለመልማል፣ በእግዚአብሔር ዘንድ ተተክለዋልና ትኩላን ምንት ውስተ ቤተ እግዚአብሔር። ጻድቅ እንደ ዘንባባ ያፈራል፣ በእግዚአብሔር ቤት ተተክለዋል ማለት ዘንባባ አንድ በተተከለበት በጋውንም ክረምቱንም ተቋቁሞ በጽናት የሚኖር ዛፍ ነው። ስለዚህ ጻድቅ እንደ ዘንባባ ያፈራል፣ በእግዚአብሔር ቤት ተተክለዋልና ዘንባባ በጽናት በትዕግስት የሚኖሩ የቅዱሳን የጻድቃን ምሳሌ ነው ይላል። በመዝሙር 91 ወይም ቅንብ 92 ቁጥር 12 ላይ ጻድቅሰ ከመ በቀልት ይፈሪ ስለነ ጻድቁ አባታችን አቡነ ተክለ ሃይማኖት ሌሎችም ጻድቃን በሚውሉ ጊዜ የሚሰበክ ምስባክ ነው። ብዙ ጊዜ ነሐሴ በ24 ወር በገባ በ24 አብዛኛውን ጊዜ ይሄን ምስባክ አታጡትም። ሌላው ዘንባባ እንግዲህ የጽናት ምልክት ነው አለን። ስለዚህ
እንደውም አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ ቅዱስ ጴጥሮስ የተናገረው ኃይለ ቃል አለ። እሱን መለስ ብለን እናየዋለን። ሌላው የነጻነት ምልክት ነው ይላል። እንግዲህ እስራኤላውያን የኤርትራን ባህር ከተሻገሩ በኋላ ፈርዖን ከነሰራዊቱ በኤርትራ ባህር ከሰጠመ ይህን ካወቁ በኋላ የዘንባባ ዛፍ ይዘው እንዳመሰገኑ በኦሪት ዘጸአት ምዕራፍ 15 ቁጥር 20 ላይ አባቶቻችን በዚህ ይናገራሉ። ሌላው ዘንባባ የዘንባባ ዝንጣፊ ዘንባባ እሾካማ ነው። ዘንባባ እሾክ ያለው ጫፍ ጫፉ ሾክ የሆነ ዛፍ ነው። አንተም ባህሪህ የማይመረመር ባህሪህን እንመረምራለን ቢሉ እንደ እሾክ የሚወጋ የሚያቃጥል ነው፣ የማይመረመር ባህሪ ነው ያለ ይላል። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 6 ላይ። ሌላው ዘንባባ እሳት አይበላውም ይላል። እንደምታውቁት አንድ የዘንባባ ዛፍ ቅጠል እሳት ላይ ብታደርጉት ለብልቦ ይተዋል እንጂ አይበላውም። ስለዚህ ባህሪ አይለወጥም ማለት ነው። ዘንባባ እንደማይቃጠል ለብልቦ እንደሚተው ሁሉ ባህሪ የሚለወጥ አይደለም። ወይም ደግሞ መለኮት ከስጋ ጋር ሲዋሃድ መለኮትነቱ ወደ ስጋ፣ ስጋው ወደ መለኮትነት አልተለወጠም። በተዋህዶ በመጠባበቅ ፍጹም አምላክ ፍጹም ሰው ሆኗል ማለት ነው። ወመለኮቱ የተወለጠ ሚል በተለይ ውዳሴ ማርያም ብዙ ጊዜ ይህን ቃል እንሰማዋለን። ሌላው ዘንባባ ጽኑ ነው፣ የማይበጠስ ቅጠሉ ጽኑ ነው ይላል። የማይበጠስ የማይለወጥ ነው፣ ቅጠሉም የጸና ይላል። ዘንባባው እንግዲህ የዘንባባ ፍሬ ቴምር ነው ይባላል። እንግዲህ የዘንባባ ፍሬ ማለት ፍሬው ቴምር በጣም የሚጣፍጥ መልካም ፍሬ ነው ይላል እና በጽድቅ የሚኖር አንተም ቅዱስ ስጋና ክቡር ደምህ የሚጣፍጥ ለስጋም ለነፍስም የሚስማማ ነው ሲሉ የዘንባባ ዝንጣፊ አቅርበውለት ይላል። ሌላው ዘንባባ አንድ ፍሬ ነው ያለው ይላል። አንተ መተኪያ የሌለ ተቀዳሚ ተከታይ የሌለ አንድ ነህ ይላል። እንግዲህ ዘንባባ ቴምር ፍሬ ለሆድ ድርቀት፣ እንግዲህ በተለይ ቴምር የሚባለው ፍሬ እናንተ ሁላችሁም ታውቃላችሁ፣ ለሆድ ድርቀት በጣም ተስማሚ ነው። ስለዚህ የጌታችን የኢየሱስ ክርስቶስ ስጋው ለሆድ የሚስማማ ለነፍስም ለስጋም የሚሆን መልካም ነው ማለት ነው እያለ ይቀጥላል። ስለዚህ ዋና ዋና ነጥቦች እነዚህ ናቸው። ከዘንባባ ዛፍ ጋር በተያያዘ እንግዲህ የወይራ ዛፍም እንደምታውቁት የወይራ ዛፍ በጣም ጠንካራና በቀላሉ የማይፈለጥ ጽኑ የሆነ እንዲሁም ደግሞ የወይራ ዘይት ለዘይትነት ዘይት ቁስልን ቢቀቡት ያለሰልሳል፣ ለምግብነት ቢበሉት ጤናን ይሰጣል። የወይራ ዘይት ለምግብም ለቁስልም በጣም የሚፈልግ ነው። ምክንያቱም ቁስልን ያደርቃል፣ በሽታን ይፈውሳል። ከምግብ ጋር አድርገው ቢበሉት ለሰውነት ይጠቅማል። ስለዚህ ጌታችን ኢየሱስ ክርስቶስ ቃሉ ትምህርቱ ቢበሉት ቢያላምጡት በጆሮ ቢያስገቡት በልቦና ቢያሳድሩት ይለውጣል፣ ይስማማል፣ ለስጋም ለነፍስም የሚስማማ ነውና በዚህ በተለያየ ምክንያት የዘንባባ ዝንጣፊ ይዘው አመስግነውታል ይላል። እንግዲህ የሆሳዕና ምስጢር በዚህ አይነት ነገሮች በርከት ያሉ ጉዳዮችን አይተናል ማለት ነው። እግዚአብሔር አምላክ በነገሮች ሁሉ ስለረዳን፣ ስላስተማረን፣ ስለመከረን ስሙ ለዘላለም የተመሰገነ ይሁን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምህን ሰላምህን ይቆም የመከራችን እንባ፣ ግባ የሰላም አምላክ ግባ።